እነዛ ብልጥ የሆኑ ውድ የነበረው ክፍለ ዘመን ላይ የነበሩ ደጋግ የአላህ ባሮች የሆነ አስጨናቂ ሐጃ ሲኖራቸው ጉዳይ ሲኖራቸው ሐጃቸው ጉዳያቸው ሊሳካ ሲፈልጉ ሲያስቡ የሚጠቀሙት አንድ አቋራጭ መንገድ ያውኑን ሐዲስ ነበር። ለምሳሌ ሪዝቁ ላይ የተወሰነ መሰናክል ችግር ጥበት ካለ አላህ ሪዝቁን እንዲያሰፋለት ሲፈልግ ምን ያደርጋል? ይህ ሰው ለወንድሙ ለሚወደው ለሆነ ዱዓ يدعو له بسعة الرزق اللهم وسع لأخي فلان رزقه ለገሌ ለወንድሜ ሪዝቁን አስፋለት ይላል። ለምን? ለሱ መላእክት ዱዓ እንዲያደርግለት ማለት ነው። ይሄንን አስበው ሆን ብለው ዱዓ ሲያደርጉ በዚህ መልኩ አላህን ይማጸኑ ነበሩ ነው። ኢዘን ለወንድም የሆነ መልካም ነገር ስትጠይቅ በተዘዋዋሪ ለራስ ዱዓ ያስደረክ ነው። ያ ብቻ አይደለም፣ ዱዓ የምታስደርገው አካል ደግሞ ካንተ የተሻለ መላእክት ነው። لا يعصون الله ما أمرهم ويفعلون ما يؤمرون የተባሉት ዱዓ ሙስተጃብ የሚሆንበት ሰዓት ላይ ለራሴ ተጨንቄ ዱዓ ሳደርግ ለነፍስያዬ ዲኔም ዱንያዬም እንዲስተካከል ሙስሊም ለሆነው ወንድሜ ዱዓ አድርጋለሁ ወይ? وأنت كذلك يا عبد الله سل نفسك ራስህን ጠይቅ። ዱዓ አድርገሃል? ሙስሊም ለሆነው ወንድም ዱዓ አድርገህ ታውቃለህ? አጋጣሚዎች አሉን መቼስ ዱዓ ሙስተጃብ የሆኑበት አውቃቶች ላይ እንገጣጠማለን። ምናልባት አላህ ይወፍቀው ከኛ ውስጥ ጁምዓ ቀን ከአስር በኋላ ያለውን ሰዓት ቢጠቀም አለ። አላህ ይወፍቀው ሱጁድ ላይ አርዝመው ሁሌ ዱዓ የሚያደርግ የሆነ አካል አለ። አላህ ይወፍቀው ከሌሊቱ 1/3 ክፍል ነቅቶ ዱዓ የሚያደርግ የሆነ አካል አለ። ሌላም የሆነ አውቃቶች ላይ በይነ الأذان والإقامة ሁሌ ዱዓ የሚያደርግ ሰው አለ። ረክዓተይን ሰግዶ ሁሌ ዱዓ የሚያደርግ ሰው አለ። ዱዓችን ላይ ሙስሊሞችን እናካትታለን ወይ? ቢላኸስ ለየት ባለ መልኩ ደግሞ ዱዓ ልናደርግላቸው ግዴታ የሚሆኑብን የሆኑ ደግሞ ሰዎች አሉ። ወደ እናንተ መልካም ውለታ የዋለ የሆነ አካል ዱንያም ቢሆን ገንዘብም ቢሆን ዲን ከሆነ ሚን ባቢ አውላ ቁርአን ያቀራ ሐዲስ ያስተማረ ስለ ሰላት ያስተማረ ወደ እስላም እንድትገባ ሰበብ የሆነ ሱናን ያሳወቀ ከቢዳ እንድትወጣ ሰበብ የሆነ ከሱስ ያላቀቀ ለተለያዩ ምክንያቶች ሰበብ የሆነ ለትዳርህ ሰበብ የሆነ ሌላም ነገር ሰበብ የሆነ ሰው ዱዓ ሚን ባቢ አውላ። ዱንያው የሆነ ደግሞ ስጦታ ሀዲያ ሰጠህ፣ አንድ ሰው ሰደቃ ሰጠህ፣ ኢክራም አደረገልህ፣ መልስለት አሉ ነብዩ ሰለላሁ ዐለይሂ ወሰለም። አቅም የለም እሱ በአቅም ስለተሻለ ነው። መፍትሄው ለሱ ምን መልስበት ውለታውን ዱዓ አድርጉለት እስክታዩ ድረስ ከፍለነዋል መልሰንለታል ብላችሁ እስክታስቡ ድረስ አሉ ረሱል ሰለላሁ ዐለይሂ ወሰለም። السلام عليكم ورحمة الله وبركاته. الحمد لله وأصلي وأسلم على رسول الله وعلى آله وصحبه ومن والاه. أما بعد، قبل كل شيء نشكر ونحمد ربنا تبارك وتعالى حمدا كثيرا طيبا مباركا فيه ملء السماوات وملء أرضه وملء ما شاء من شيء بعد على نعمه الكثيرة وآلائه الجسيمة المتتالية المتواصلة. وما بكم من نعمة فمن الله وإن تعدوا نعمة الله لا تحصوها. ثم أشكر أخي الفاضل أبا سلمان على زيارته وإفادته وتذكيره لإخوانه فجزاه الله خيرا. ثم نشكركم جميعا على حضوركم. ومن باب المشاركة أحببت أذكر نفسي وإخواني وآبائي بحديث من أحاديث رسول الله صلى الله عليه وسلم، ألا وهو حديث أبي الدرداء رضي الله عنه وأرضاه قال قال رسول الله صلى الله عليه وسلم: ما من عبد مسلم يدعو لأخيه بظهر الغيب إلا قال الملك ولك بمثل. رواه مسلم. በመጀመሪያ የተከበራችሁ አባቶች፣ ወንድሞች፣ ለዓለማቱ ጌታ ውለታው ማይዘለቅ ለሆነው ለአላሁ ሱብሓነሁ ወተዓላ ሙሉ የሆነ ምስጋናን አቀርባለሁኝ። በመቀጠልም ከመግሪብ እስከ ኢሻ መስጊዳችን ላይ ዚያራ ተድኪር ላደረገልን ወንድማችንም ለሰጠን ማስታወሻም ሱናን መከተል እንዳለብን ቢድዓን መራቅ እንዳለብን ጥሩ ምክር ሰጥቶናል። ለዚያራውም ለዳዕዋውም ጀዛሁላሁ ኸይረን። እናንተም ለታዳሚያም እንደዛው ጀዛኩሙላሁ ኸይረን እያልን የተወሰነ ደቂቃዎች ከእናንተ ጋር ቆም ለማለት ከአላህ ንግግር በመነሳት ወዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን፣ አስታውስ
ማስታወስ ለአማኞች ይጠቅማል ስለተባለ ከዒባዳዎች አንድ ዒባዳ ላይ ብዙ ሰዎች ማያስተውሉት የሆነ ችላ የሚሉት የሆነ ወይም እንሰስትበት የሆነ ጉዳይ ነው። ምንም ጥርጥር የሌለው ነገር ተውሂድ ያለው ሰው የአላህን ብቸኝነት አላህ በሁሉም ነገር ላይ ቻይ እንደሆነ ያወቀ የራሱን ደግሞ ድክመት ባሪያ መሆኑን ያወቀ ሰው ምን ጊዜም ከአላህ አይላቀቅም። በሁሉም ነገር ላይ አላህን ሱብሓነሁ ወተዓላ ይማጸናል። ትልቅ የሆነ ዒባዳ ነው። አዱዓ ወል ዒባዳ ብለዋል ረሱልም ሰለላሁ ዐለይሂ ወሰለም። ስለ ዱዓ ሰፊ ነው። ከዚህም በፊት ብዙ ተዋውሰናል ባንዘልቀውም፣ ግን ከዱዓ ጋር ተያያዥነት ያለው የሰማነው ሐዲስ አቢ ደርዳ ላይ ያለውን ነጥብ ለማስታወስ ነው። ምን አሉ ረሱል ሰለላሁ ዐለይሂ ወሰለም? ማ ሚን ዐብድን ሙስሊሚን የድዑ ሊአኺሂ ቢظهر الغيب ኢላ ቃለ አልመለኩ ወለከ ቢሚስል። አንድም ሙስሊም የሆነ የአላህ ባሪያ የለም የድዑ ሊአኺህ ለወንድሙ ሙስሊም ለሆነ ወንድሙ ዱዓ የሚያደርግለት ቢኸይሪ ዱንያ ወልአኺራ ዱንያውም እንዲስተካከልለት አላህ ዱንያ ላይ መልካም ነገር እንዲሰጠው ከዛ በላይ ደግሞ እንደዛው ለወንድሙ አኺራው እንዲስተካከል ዱዓ የሚያደርግ ሰው የለም። ዱዓም ሲያደርግለት ለየት ባለ መልኩ ቢظهر الغيب ወንድሙ በሌለበት ከኋላ ሆኖ ያ ወንድሙ ሳያቅ ዱዓ ያደርግለትም ምን ቢያገኝ እንጂ ኢላ ቃለ አልመለኩ የተመደበ የሆነ መላኢካ አለ። ወፊ ለፍዝን ኢላ ቃለ ወዕንደ ረእሲሂ መለኩ ሰውየው ዱዓ ሲያደርግ አናቱ ላይ ጭንቅላቱ ላይ መላኢካ አለ። ምን ይላል? አሚን ይላል። ማዕና አሚን አላሁመ እስተጂብ። አሚን ማለት አምላኬ ሆይ ዱዓውን ተቀበለው ለወንድሙ ያደረገለትን ዱዓ በመልካም እስከሆነ ድረስ። ያ ብቻ አይደለም፣ ወለከ ቢሚስል ላንተም ልክ በወንድምህ ለወንድምህ ባደረግከው ልክ አላህ ላንተም ይስጥህ እያለ ይህ ወንድም ለወንድሙ ዱዓ ሲያደርግ ያ ማዕሱም የሆነው ከወንጀል የተጠበቀው የሆነ መላኢካ ለዚህ ሰው ዱዓ ያደርግለታል አሉ ረሱል ሰለላሁ ዐለይሂ ወሰለም። وفي هذا الحديث حث على الدعاء لإخواننا المسلمين ከዚህ ሐዲስ ግፊት አለ። የተፈለገው መልእክት ይሄ ነው። ሙስሊም ለሆኑ ወንድሞቻችን በአጠቃላይ ኢማም ነዋዊ ሸርህ ሰሒህ ሙስሊም ላይ ሲያስቀምጡ እዚህ ሐዲስ ዘንድ አንድ ሰው ለተወሰኑ ስብስብ ለሆኑ ሰዎች ለምሳሌ መስጊድ ጀማዓዎች ወይ ቤተሰቦቹ ዘመዶቹ ይሆናሉ ዱዓ ቢያደርግላቸው እዚህ ሐዲስ ውስጥ ይገባል። ለወንድሙ ዱዓ እንዳደረገ ሰው ዑሙመን ደግሞ ለሙስሊሞች በአጠቃላይ اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات እያለ ዱዓ ካደረገም እዚህ ሐዲስ ውስጥ ይገባል። በነጠላም ለአንድ ሰው ወዶታል ሙስሊም የሆነ ወንድሙ ነው ዱዓ ካደረገለት እዚህ ሐዲስ ውስጥ ይገባል። እነዛ ብልጥ የሆኑ ውድ የነበረው ክፍለ ዘመን ላይ የነበሩ ደጋግ የአላህ ባሮች የሆነ አስጨናቂ ሐጃ ሲኖራቸው ጉዳይ ሲኖራቸው ሐጃቸው ጉዳያቸው ሊሳካ ሲፈልጉ ሲያስቡ የሚጠቀሙት አንድ አቋራጭ መንገድ ያውኑን ሐዲስ ነበር። ለምሳሌ ሪዝቁ ላይ የተወሰነ መሰናክል ችግር ጥበት ካለ አላህ ሪዝቁን እንዲያሰፋለት ሲፈልግ ምን ያደርጋል? ይህ ሰው ለወንድሙ ለሚወደው ለሆነ ዱዓ يدعو له بسعة الرزق اللهم وسع لأخي فلان رزقه ለገሌ ለወንድሜ ሪዝቁን አስፋለት ይላል። ለምን? ለሱ መላእክት ዱዓ እንዲያደርግለት ማለት ነው። ይሄንን አስበው ሆን ብለው ዱዓ ሲያደርጉ በዚህ መልኩ አላህን የሚማጸኑ ነበሩ ነው። ኢዘን ለወንድም የሆነ መልካም ነገር ስትጠይቅ በተዘዋዋሪ ለራስ ዱዓ ያስደረክ ነው። ያ ብቻ አይደለም፣ ዱዓ የምታስደርገው አካል ደግሞ ካንተ የተሻለ መላእክት ነው። لا يعصون الله ما أمرهم ويفعلون ما يؤمرون የተባሉት። ጥያቄው ግን እኔም እናንተም እዚህ ሐዲስ ዘንድ እንዴት ነን? وحضرت الأنفس الشح ሁላችንም ላይ ነፍስያችን ላይ ስስት የሚባል ነገር አለ። حتى ለራሳችንም ዱዓ ስናደርግ እኮ ሐቂቃ የአላህ ላይ ቀና ምን ረሳ ሰዎች ስለሆን እኮ በስስት ነው ራሱ ዱዓ የምናደርገው። ሰፋ አድርገን አላህን አንጠይቅም። በአላህ ራሴን ልጠይቅ እስቲ እኔ ሙስሊም ለሆነው ለአንድ ወንድሜ ጀማዓም ይሁን ግለሰብም ይሁን ዑሙማን ሙስሊሞች በአጠቃላይ ይሁንም በተለይ ጭንቅ ችግር ላይ ያሉት ዱዓ አድርጌ አውቃለሁ ወይ? ወሳኝ ሐጃ አለኝ ብዬ ከሌሊቱም ሰዓት ልንቃ ጁምዓም ቀን ይሁን በይነል አዳን ወልኢቃማም ይሁን ሱጁድም ላይ ይሁን ዝናብ ሲወርድም ይሁን ብቻ
ዱዓ ሙስተጃብ የሚሆንበት ሰዓት ላይ ራሴ ተጨንቄ ዱዓ ሳደርግ ለነፍስያዬ ዲኔም ዱንያዬም እንዲስተካከል ሙስሊም ለሆነው ወንድሜ ዱዓ አድርጌያለሁ ወይ? ወአንተ ከذلك يا عبد الله سل نفسك ራስህን ጠይቅ። ዱዓ አድርገሃል? ሙስሊም ለሆነው ወንድም ዱዓ አድርገህ ታውቃለህ? አጋጣሚዎች አሉን መቼስ ዱዓ ሙስተጃብ የሆኑበት አውቃቶች ላይ እንገጣጠማለን። ምናልባት አላህ ይወፍቀው ከኛ ውስጥ ጁምዓ ቀን ከአስር በኋላ ያለውን ሰዓት የሚጠቀም አለ። አላህ ይወፍቀው ሱጁድ ላይ አርዝመው ሁሌ ዱዓ የሚያደርግ የሆነ አካል አለ። አላህ ይወፍቀው ከሌሊቱ 1/3 ክፍል ነቅቶ ዱዓ የሚያደርግ የሆነ አካል አለ። ሌላም የሆነ አውቃቶች ላይ በይነ الأذان والإقامة ሁሌ ዱዓ የሚያደርግ ሰው አለ። ረካዓተይን ሰግዶ ሁሌ ዱዓ የሚያደርግ ሰው አለ። ዱዓችን ላይ ሙስሊሞችን እናካትታለን ወይ? ቢላኸስ ለየት ባለ መልኩ ደግሞ ዱዓ ልናደርግላቸው ግዴታ የሚሆኑብን የሆኑ ደግሞ ሰዎች አሉ። ومنهم الوالدين ከነዛም ውስጥ አባትና እናት አላሁም ሱብሓነሁ ወተዓላ እነሱ ላይ ቢር እንድናደርግ ሲያዘን መልካም እንድንውል ሲያዘን አንዱ ካዘዘን ነገር አንዱ ከስነ ምግባርም ጋር ወፍ ካለ ማለትም ጋር ኢህሳን እንድናደርግ ማመናጨቅ እንዳይኖር መሰላቸት እንዳይኖር ብሎ አላሁ ሱብሓነሁ ወተዓላ ለነሱ ባለ ውለታ ስለሆኑ ውለታቸው በምንም ስለማይከፈል አላህ ከዱዓ ራሱ ለይቶ የሚያስፈልጋቸውን ዱዓ በተለይ እድሜያቸው በገፋበት ሰዓት ላይ አላህ እዝነቱን እንዲሰጣቸው ዱዓ እንድናደርግ አላህ አዝዟል። قال الله وقضى ربك ألا تعبدوا إلا إياه وبالوالدين إحسانا إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما واخفض لهما جناح الذل من الرحمة وقل رب ارحمهما كما ربياني صغيرا ብዙ ትእዛዝ አላህ አስቀመጠና ከወላጆች ጋር በተያያዘ وقل رب ارحمهما كما ربياني صغيرا بل ተማጸን ربي يا رب يا الله ጌታዬ ሆይ ያልክ ዱዓ አድርግ ارحمهما ارحم أبي وأمي አባቴን እናቴን እዘንላቸው ምክንያቱም كما ربياني صغيرا ህፃን እያለሁ እኔን ተንከባክበው በእዝነት እንዳሳደጉት አንተም እዝነትህን ለግሳቸው እያልኩ ሁል ጊዜ ዱዓ አድርግላቸው ይላል አላሁ ጀለ ወዐላ። በሐያትም ቢኖሩ ከሞቱም በኋላ በተውሂድ በእስላም እስከሞቱ ድረስ እንደውም የበለጠ ከሞቱ በኋላ ዱዓ የሚባለው ነገር በእነሱ ሐቅ ላይ ይጠነክራል። አወለድን ሷሊሒን የድዑ ለህ የአንድ ሰው ስራው ይቋረጣል ከሶስት ነገር አንዱ ያም ልጅ ካላቸው ዱዓ የሚያደርግላቸው ልጅ ካለ ስራቸው አይቋረጥም። የወላጆች ከሞተ በኋላ አንድ ሰው استغفار ዱዓ ከሚደረጉለት ነገር ሁሉ የሚያንገበግበው የሚያስፈልገው እንደውም ብዙ ጊዜ ስራ ያጥራቸውና ጭንቅ ላይ ይሆኑና ከሞቱ በኋላ ልጃቸው ዘንድ እየመጡ ራሱ የተለያዩ ምልክቶችን የሚያሳዩበት ገጠመኝ አለ። በመናም ፈሩየል አምዋት ሐቁን ህልም ላይ ደግሞ ሙታኖችን ሲያይ አንድ ሰው መልእክት ካስተላለፉ ሸሪዓን ማይጋጭ ነገር እስካልተናገሩ ድረስ የሚታየው ነገር በአጠቃላይ እውን ነው፣ ሐቅ ነው። የሆነ ችግር ጭንቀት ታመው በሆነ ሐል ካያቸው ዘንግታቸዋል ማለት ነው። ስራቸው ተቋርጧል ማለት ነው። ዱዓ ያስፈልጋቸዋል ማለት ነው። የበለጠ አንድ ሰው ሊበረታ ይገባል ነው። በሐያትም ኖሮ እንደዛው አላህ ሁስነል ኺታም እንዲሰጣቸው ካለ ተውሂድ እንዲያደርጋቸው ሱናን ባለቤት እንዲያደርጋቸው ሰላትም ላይ እንዲያግዛቸው ላንተ ሁሉ ነገር እንዲስተካከል እንደምትፈልገው ሁሉ ለነሱም ሁሉ ነገራቸው የተስተካከለ እንዲሆን ያንተ ኢንፋቅ ገንዘብ መስጠት ጥሩ መናገር ብቻ በቂ አይደለም። አላሁ ሱብሓነሁ ወተዓላ በደንብ ልትማጸንላቸው ግድ ይላል። ወልሐዲስ عنهم يطول ስለነሱ ከጀመርን ረጅም ነው አናበቃ ማንዘልቀው። ግን ዱዓ ልታደርግላቸው ሐቅ ካላቸው ሰዎች በመጀመሪያ ደረጃ ወላጆችህ ናቸው። ሌሎች ዲንህን የሚያስተምርህ ሰው ሱም ሐቅ አለ። ዑለማዎች እኛ ላይ ሐቅ አላቸው። የሞቱትም በሐያት ያሉትም ዱዓ ልናደርግላቸው ይሄንን ዲን ይሄንን ዒልም ቁርአን ሐዲስ ወደኛ የሚያሸጋግሩት ሐላል ሐራሙን የሚያሳውቁን ዋጅብ ሙስተሐብ ሱና የሆነው ስለ ሰላት ሽሩጡ ሰላት አርካኑ ሰላት ዋጅባቱ ሰላት ሙስተሐቡ ሰላት ሙስተሐባቱ ሰላት እነዚህን ሁሉ በማን አማካኝነት ነው ያወቅነው? በዑለማዎች በኪታባቸው በድምጻቸው ማዳመጥ የቻለ በተለያዩ ዘይቤዎች ከዑለማዎች ብዙ የሆነ ዕውቀት አንድ ሰው አላህን በሚገዛበት ልክ ይወስዳል። ፈለሁም ሐቅ
ሐቅ አላቸውና ለይቶ አንድ ሰው ዱዓ ሊያደርግላቸው ግድ ይላል ምክንያቱም ትልቅ ውለታ አላቸው ይሄ ዲን ደግሞ ያለነሱ ሊቆም ጃሂሎች ደግሞ ያለነሱ አላሁ Subhanahu Wa Ta'ala ሊገዙ ስለማይችሉ ከአላህ ጋር የሚያገናኙን የአላህን ሸሪዓ የሚያሳውቁን እነሱ ናቸውና ዱዓ ሊደረግላቸው ግድ ይላል hatta ዱንያዊ የሆነ ራሱ ውለታ ያለው hatta ምግብ በልተ መጨረሻ ቆሻሻም ይሆነው ያንን ራሱ የጋበዘ ይሆን አካል ውለታውን ከምትመልስበት መንገድ አንዱ ለሱ ዱዓ ማድረግ ነው ለዛም ረሱል ሰለላሁ ዐለይሂ ወሰለም አንድም ሰው ምግብ አይጋብዛቸውም ከዛ ግብዣ በኋላ ለዛ ሰው ዱዓ ቢያደርጉለት እንጂ ومن دعائه عليه الصلاه والسلام اللهم بارك له فيما رزقته واغفر له وارحمه አንድ ሰው ምግብ ከጋበዛቸው ከሚያደርጉለት ዱዓ ሶስት ዱዓ ያደርጉለታል ለዚህ ሰው የሰጠውን ነገር ሁሉ በረካህን አውርድለት ባርክለት ይላል ወንጀሉንም ሰትረው እዝነትህንም ለግሰው ይያሉ ዱዓ ያደርጋሉ በልቶ ዝም ብሎ መሄድ አይደለም ሐቅ አለው ዱዓ ይደረግለታል ለዛ ሰው አድርጉልኝ ብሎ ባይጠየቅም መጠየቅ ባይኖርበትም ለአላህ ብሎ እስከሆነ ድረስ የሚያበላው አንተ ግን ዱዓ ማድረግ አለብህ وكذلك كان يقول افطر عندكم الصائمون واكل طعامكم الابرار وصلت عليكم الملائكه ይሄንንም ዱዓ ያደርጋሉ ጾመኞችን የምታስፈጥሩ አላህ ያድርጋችሁ የናንተን ምግብ ኸይረኛ አብራር የሆኑ ሰዎች እንዲመገቡ አላህ ያድርግላችሁ መላእክቶችን በእናንተ ላይ ዱዓቸውን ያወርድላችሁ ይያሉ ነብዩ አለይሂ ሰላቱ ወሰለም ዱዓ ያደርጋል ሌላም ውለታ ሀዲያም ገንዘብ የሰጠው በመኪና ራሱ የሆነ ቦታ ምሸኘ ትንሽ የኢህሳን ለምን ሲዋካ ሆነ መፋቂያም ከሰጠ قال النبي صلى الله عليه وسلم من صنع اليكم معروفا فكافئوه فان لم تجدوا ما تكافئونه فادعوا له حتى تروا انكم قد كافأتموه ودنا انت መልካም ውለታ ይዋል ይሆን አካል ዱንያም ቢሆን ገንዘብም ቢሆን ዲን ከሆነ من باب اولى ቁርአን ያቀራ ሐዲስ ያስተማረ ስለ ሰላት ያስተማረ ወደ እስላም እንድትገባ ሰበብ የሆነ ሱናን ያሳወቀ ከቢዳ እንድትወጣ ሰበብ የሆነ ከሱስ ያላቀቀ ለተለያዩ ምክንያቶች ሰበብ የሆነ ለትዳርህ ሰበብ የሆነ ሌላም ነገር ሰበብ የሆነ ሰው ዱዓ من باب اولى ዱንያው የሆነ ደግሞ ስጦታ ሀዲያ ሰጠ አንድ ሰው ሰደቃ ሰጠ ኢክራም አደረገለት መልስለት አሉ ነብዩ ሰለላሁ ዐለይሂ ወሰለም አቅም የለም እሱ በአቅም ስለተሻለ ነው መፍትሄው ለሱ ምን መልስበት ውለታውን ዱዓ አድርጉለት እስክታዩ ድረስ ከፍለነዋል መልሰንለታል ብላችሁ እስክታስቡ ድረስ አዩ ረሱል ሰለላሁ ዐለይሂ ወሰለም اخواني في الله وفي الختام اذكر نفسي واياكم بالدعاء لاخوانكم المسلمين المستضعفين سواء في بلاد غزة او السودان او اليمن او غيرها من بلاد المسلمين استمترشام ከዱዓ ላይ የተባለ መልኩ ሊዘነጉ ማይገቡ የሆኑ ሰዎች አሉ በተለይ ባለንበት ሰዓት ላይ ረስተናቸዋል ዘንግተናቸዋል ወደ አመት ገደማም እየተቃረበ ነው ጭንቀታቸው በላ ላይ ከባድ ሙሲባ ላይ والله ለአንድ ሰዓት ያ ሙሲባኛ ዘንድ ቢመጣ እንዴት እንደምንሆን አላህ ራሱ ነው የሚያውቀው ለሰዓታት ያክል ያሉበት ጭንቀተኛ ዘንድ ቢመጣ አንቋቋሙም አንችለው ፍልስጤም ላይ ሱዳን ላይ ያለው حال ወላ የመንም ከፊል የሆኑ ግዛቶች ላይ ሌላም ሙስሊም የሆኑ አገራቶች ላይ ጭንቅ ላይ አለ ጧት ሲያነቡ በተለያዩ በሆኑ በመሳሪያዎች ድምጽ ማለት ነው ማታም ሲያመሹ በዛው ያመሹ የሆኑ ወላ ረመዳንም ላይ ያሳለፉት حال አሳዛኝ ሆነ ባትሰማው ይሻላል ልብን የሚያሳምም ስለሆነ ምንም ልታደርግላቸው ስለማትችል መከታተሉ ራሱ በሽታ ስለሆነ በሩቁ ብቻ ችግር እንዳለ ጭንቀት ላይ እንዳሉ አውቀን ሁሉ ጊዜ ነብዩም አለይሂ ሰላቱ ወሰለም ከዱዓቸው አንዱ اللهم انجي المستضعفين من المؤمنين እነዛ ደካማ የሆኑ ሰዎች ከአማኞች ነጃ አውጣቸው ይያሉ ዱዓ ያደርጉ ነበር ጭንቀት ላይ ጦርነት ላይ መከራ ላይ ያሉ የሆኑ ሰዎችን ሁሉ ጊዜ ከዱዓቸው ነብዩ አለይሂ ሰላቱ ወሰለም ይሄንን ዱዓ ያደርጋሉ ጨምር ዱዓ መጨረሻ ላይ اللهم انجي المستضعفين من المؤمنين في كل مكان ሁሉም ቦታ ላይ ጭንቅ ላይ ያሉ ሙስሊሞችን ነጃ በላቸው ከፍለሃል ማለት ነው ያለብን ሐቅ አንተ ተወጣል ሌላ ነገር ማድረግ ስለማትችል በዱዓ አስተዋውሳቸዋል ነገ አላህ Subhanahu Wa Ta'ala ፊት አትጠየቅም ማለት ነው በየቀኑ መሰልቸትም እንኳን ያስፈልግም አንድ ቀን አድርገን ወራት መሆን የለበትም የፍልስጤም ጉዳይ ወራት መሆን የለበትም ዱዓ ለነሱ ወራት መሆን የለበትም ባረከላሁ ፊኩም አንተ ለአላህ ብለ بظهر الغيب ዱዓ አድርግ አላህ ያውቃል ይሰማል ደግሞ የማንን ዱዓ አላህ እንደሚቀበል አላህ ራሱ ነው የሚያውቀው ራስን መላእክት አያስፈልግም እኔ አሁን ለፍልስጤም ዱዓ አድርጌ ስንት የአላህ ባሮች ይያሉ የኔ ዱዓ ሙስተጃብ ይሆናል ሆነም አልሆነም ግዴታ አንተ ወጥተሃል
ሐላፍትና አንተ ወጥተሃል አንተ ደግሞ አይታወቅም ራሱን የናቀውን አካል የሱ ዱዓ ሙስተጃብ ሆኖ ከጭንቅ ሊወጡ ይችላሉ አገርም ላይ ያሉ ሙስሊሞች ባጠቃላይ ለሌሎችም አላህ فلا نبخل ሰጪው አላህ እስከሆነ ድረስ ለምንድን ነው መንሰስተው ለኔ አንተ ዱዓ ብታደርግልኝ ካንተ ተቀንሶ እኮ አይደለም አላህ የሚሰጠኝ በሪዝቅም በመንም በልጅም በመንም بخير الدنيا والاخره ለኔ አላህ ፊርደውስ እንዲሰጠኝ ዱዓ ብታደርግልኝ ፊርደውስ ላይ አንተን ቦታ እኮ አልይዝብህም ያንተን ቦታ እኮ አልሻማህም በሪዝቅም ዱዓ ስታደርግ ያንተን ሪዝቅ በላለው ማለት አይደለም እንደውም አንተ ለኔ የሚሰጠኝን የሆነው ያ የዱንያ መልካምን ነገር አኺራ ላይ የሚሰጠኝም ነገር እንድታገኝ ሰበብ ሆነሃል እኔም ለአንተ ዱዓ ሳደርግልህ አላህ ነገርን እንዲያገራልህ ዲንህም ዱንያ የተገራ እንዲሆን ዱዓ ሳደርግልህ አላህ ከኔ ወስዶ እኮ አይደለም ለአንተ የሚሰጠው በጀነት ዱዓ ማደርግልህ እኔ ወደ እሳት ልሄድ በቃ እሱ ባንተ ቦታ ጀነት ገብቷል ሊባል እኮ አይደለም فلماذا نبخل ታዲያ ስስቱ ምን አመጣው ብልጥ ሆነን እኮ እንደውም አላህ Subhanahu Wa Ta'ala ዱዓችንን እንዲቀበለን መላእክቶች ዱዓ እንዲያደርጉልን ለሙስሊሞች ዱዓ ማድረግ ደግሞ አንድ ሰው ለሙስሊም ወንድሙ ዱዓ ሲያደርግ هذا يدل على طهارة القلب የልባችንን ንጽህና ነው የሚያሳየው ትክክለኛ ይሄ ሰው ሙስሊም ወንድማችን ስለሆነ በእስልምና ገመር ስላገኘ ነው ለአላህ ብለን ወደነዋል ማለት ነው ዑለማዎች ደግሞ ምን ይላሉ አንድ ሰው ለሙስሊም ወንድሙ ዱዓ ሲያደርግለት አላህ ደግሞ እዛ ሰው ልብ ላይ የዚህን ሰው ውዴታ ያደርግበታል ባላወቀው መልኩ ለፉላን اللهم اغفر له وارحمه ይሄ ሰው ወንጀሉን ማረው ሰትረው ምናልባት ወንጀል የሚያስቸግረው ከሆነ اللهم اهدي قلبه وطهر قلبه ልቡን አጥራለት ቀልቡን ሂዳያ ሲጠው ወይስር አምራ ወይ ዚዋጅ ያስፈልጋል اللهم زوجه صالحا ወይ ሪዝቅ በጣም ተቸግሯል ሪዝቅ ይደክማል ጧት ማታ ነው የሚገባው ከእጅ ወደ አፍ ነው اللهم يسر رزقه ብለህ ዱዓ ስታደርግለት ያ ሰው ምንም ያወቀው ነገር የለም አነገርከው አላህ Subhanahu Wa Ta'ala እሱ ልብ ላይ ያንተን ውዴታ ያደርግና አንተን ወዳጅ አድርጎ ይዘሃል ይሄ ራሱን የቻለ ከራማ ነው ሰዎች አንተን መውደዳቸው ትልቅ ነገር ነው الحديث يطول ሰፊ ነው كنو من باب قول الله وذكر فإن الذكرى تنفع المؤمنين أستوس لأمانيوش الله يتكمل سلالة إن الحديث راسينا أن أنتنم أن نتواص به إننا السبينو الله الله جنب بسمانه من سرا سووش يادرقان يطيقنون ملكام نقر الله سبحانه وتعالى يستن الله سبحانه وتعالى دينات جننم دنيات جننم الله كل نقرات يتقرر يادرقان يقول جنم خاتم الله يسامر الله جنك لا يلو مسلم وندم موتاتين يتن يوم بوتا الله سبحانه وتعالى فرج الله يعجل الله الله يتوكل الله الله نجاي بلاچو ከጠላትንም الله سبحانه وتعالى የሚገባውን የሆነን ቅጣት الله سبحانه وتعالى ሰጥቶ الله አይናችንን የሁላችንም الله ያርካልን وجزاكم الله خيرا وبارك الله فيكم والسلام عليكم ورحمة الله وبركاته